ኦ ማርያም በእንተዝን አፈቅረኪ ወናብየኪ ኦ ቃለ አይስሮ ቃለ አክብሮ ቃለ አፍቅሮ ቃለ አራህርሆ ነው። ቃለ አይስሮ ኦ ሐናንያ እፎ መላ ሰይጣን ውስተ ልብከ ከመ ተሐስሶ ለመንፈስ ቅዱስ ኦ ይሁዳ በሲእምኑ ታገብኦ ለወልደ እጓለ እምሕያው ያለው ነው። ቃለ አክብሮ ኦ ጳውሎስ ምንተ ትብል ያለው ነው። ቃለ አፍቅሮ ኦ አሃው ፍቁራን ያለው ነው። ቃለ አራህርሆ ኦ ድንግል ኦ ዮሴፍ ያለው ነው። መጽሐፍ ላለፈውም ለሚመጣውም ያጽፋል። እመቤታችን ሆይ ስለዚህ እንወድሻለን፣ እናከብርሻለን፣ እናገንሻለን። አሁን እመቤታችንን የምናገናት ሆኖ አይደለም፣ ገናንነትሽን ልዕልናሽን እናገራለን ስንል ነው። እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስቴ ሕይወት ዘበአማን እውነተኛ ምግብ እውነተኛ መጠጥ ኢየሱስ ክርስቶስን አስገኝተሽልናልና። እውነተኛ አለ ከዚህ ዓለም መብል መጠጥ ሲለይ ነው። የዚህ ዓለም መብል መጠጥ ጧት በልተውት ጠጥተውት ለማታ ያሻል፣ ማታ በልተውት ጠጥተውት ለጧት ያሻል። ይህ ግን በኃጢአት ካላሳደፉት በስተቀር ለዘላለሙ ጸጋ ክብር ሲሰጥ ይኖራልና። አንድም የዚህ ዓለም መብል መጠጥ ሐሰር ይሆናል፣ በዚህ ግን ይህ ሁሉ የለበትምና። አንድም የዚህ ዓለም መብል መጠጥ ሞትን ያስከትላል፣ ሥጋው ደሙ ግን ለዘላለም ሕይወት ሲሰጥ ይኖራልና። ኦ አበዊነ ንቡራነ እድ ስዩማን ለመድልው ሐዋርያት በአንብሮተ እድ የምትሾሙ በአንብሮተ እድ የምትሾሙ አባቶቻችን ሆይ እናገናችኋለን፣ እናከብራችኋለን። አንድም ሐዋርያትን በእግር የምትከተሉ በግብር የምትመስሉ አባቶቻችን እናገናችኋለን፣ እናከብራችኋለን። እስመ ነሣእናክሙ አስተብቋያነ ለኀበ እግዚአብሔር ወደ እግዚአብሔር አማላጅነት ተቀብለናችኋልና እናከብራችኋለን። አንድም አስተብቋያነ ይላል መልሰን መላልሰን ግብር ገብተን ተቀብለናችኋልና በሀገራቸው ልማድ ተናግሮታል። በሀገራቸው ሊቀ ጳጳሱ የሞተ እንደሆነ ስሙን በቅፋፍ ጽፈው ላለፈው ኦ እግዚኦ አይርፍ ነፍሰ አቡነ እገሌ፣ ለሚመጣው ደግሞ ኦ እግዚኦ አንብር ለነ ዲበ መንበሩ ህየንቴሁ ከመ ኢንኩን ከመ አባግዕ ዘአልቦ ኖላዊ ወከመ ይምስጠነ ተኩላ መሳጢ እያሉ ይጸልዩበታል። ቀኖናውን ሲፈጽሙ ሱባኤውን ሲፈጽሙ እማየ አባየ ማለት የማይችል ትንሽ ብላቴና አምጥተው አንስተ ስጠን ይሉታል። አንዱን መላልሶ የሰጣቸው እንደሆነ አኪዮስ አኪዮስ ብለው ይሾሙታል። ይደሎ ማለት ነው። እየለዋወጠ የሰጣቸው እንደሆነ እንደገና ሱባኤ ይገቡበታልና። ይህ ሥርዓት ከሐዋርያት ሲያዝ ሲወርድ የመጣ ነው። ይሁዳ በወጣ ጊዜ በይሁዳ እግር እኛ ባወቅን ማትያስና በርናባስን መርጠናል። አቤቱ አንተ ግን ኩላሊት ያጤሰውን ልብ ያመላለሰውን መርምረህ የምታውቅ ማእምረ ልብንህና የሐዋርያትን ሹመት ገንዘብ የሚያደርጋት ከነዚህ ከሁለቱ የመረጥከውን አንዱን ግለጥልን ብለው ዕጣ አጣጣሏቸው። ዕጣውም ለማትያስ ወጣ። በዚያ ልማድ ነው። ወነሣእናሆሙ በመዋዕሊነ አስተብቋያነ ለነ ለኀበ እግዚአብሔር እሎንተ ክልኤተ ባለ ዘመናችን ወደ እግዚአብሔር አማላጅነት ተቀብለናችኋልና። ነሣእናሆሙ ካለ ለእሎንተ እሎንተም ካለ ነሣእነ ባለ በቀና ነበር። ልማደ መጽሐፍ ነው። ንሕነ ሰማይናሁ ከመ ወረደ ሎቱ ቃልም ሰማይ እንዳለው ያለ ነው። ምነው ሊቀ ጳጳሱማ አንድ አይደለም? ሊቃነ ጳጳሳት ብሎ ስለምን አበዛ ቢሉ መጽሐፍ ስም ካልጠራ ማብዛት ልማድ ነው። በተአምኖ አመነገር ወለኖ ብጽይት አንቲን ተተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር እንዲል የሀገራችን ሊቀ ጳጳስ ከእስክንድሪያው ሊቀ ጳጳስ አስጠግቶ ሲናገር ስምዖንን ከሌዊ አስጠግቶ ካህን እንዳለው ካህናት ህሉፍ አነፍና ከበቱ ፍኖተ እግዚኦሙ አመቀተልዋ ለሰቂማ እስመ አመፃ ገብሩ ቤተ እስራኤል እንዲል አንድም እሱን አስመስሎ የሚሾመው ስለሆነ ከወንበሩ አስቀምጦ መስቀሉን አስይዞ በእስክንድር እስክንድሪያ ተብላለች፣ በቄሳር ቂሳሪያ፣ በኤቦር ዕብራውያን፣ በይሁዳ አይሁድ እንደተባሉ። እስክንድር የተባለ ንጉሥ ነበር። መንግሥት ለማዳረስ ወደ ኢየሩሳሌም ወጣ። የሀገራችን ነገሥታት አክሱም ወጥተው መንግሥት ያደርሱ ግዛት ያሰፉ እንደነበር ማለት ነው። አንድም ያዕቁም በለዝን ተጠግቶ ለመመለስ ያዕቁም በለዝን ተጠግቶ ሲመለስ ከዚች አገር ደረሰ። ቀድሞ ማይጽርሃ ማይጽንፋ ትባል ነበር። ስሜን የሚያስጠራ ልጅ የለኝ ምን ላድርግ ብሎ መሳፍንቱን መኳንንቱን ቢያማክር ውሃው እየወጣ የሚያውክ ሀገር አለ፣ ያንን አትሰራም አሉት። ብርሃን የማይከለክል ውሃ የሚከለክል ልብስ አለ፣ ያን እየለበሰ የብረት መሰላል እየተከለ የብረት ርብራብ እየጣለ ሰርቶታል። የባህር አራዊት እንዳያፈርሱት ገባሬ ተአምራት የሆነ አጽመ ኤልሳዕን ቀብሮበታል። ቴዳ ቴዳ የሚል 3 ድስትም
ሙሉ ወርቅ ቀብሮበታል። ከዚያም በኋላ ምኩራበ ጣዖት ሆኗል። ይህ የተደረገው በዘመነ ብሉይ ነው። ሲወርድ ሲያዝ ከዘመነ ሐዲስ ደረሰ። በዘመኑ አባ አትናቴዎስ በእስክንድሪያ ተሾሟል። ወርቅ ከዚህ ውስጥ ሞልቶ ነዳያን በረሃብ እንዴት ይሙቱ እያለ ያዝን ይተክስ ጀመር። እምከመረከብኩ ሞገሰ በቅድመ እግዚእ ኢየሱስ ክርስቶስ እያሃድጎ ለዝንቱ አድራማሌቅ እያለ ሲያስብ ምኞቱ ሳይፈጸም ሞተ። ከሱ ቀጥሎ አባ ቴዎፍሎስ ተሾመ። እሱም እንደ አትናቴዎስ ከዚህ 3 ድስት ሙሉ ወርቅ ተቀብሮ እንዴት ነዳያን የሚልሱት የሚቀምሱት አተው በረሃብ ይሙቱ እያለ ሲያዝን ሲተክዝ እልአርታ የምትባል የሰይት ወይዘሮ ሰራዊቷን አስከትላ መጣች። ስለምን ቢሉ ገዳማተ ግብፅን እጅ ለመንሳት ለመጎብኘት፣ አንድም ከአበው ለመባረክ ነው። ከአበው አንዱ አባ ቴዎፍሎስ ነውና ብትሄድ አዝኖ ተክዞ አገኘችው። አባቴ ምን ሆነህ አዝነሃል ተክዘሃል አለችው። ወርቅ ከዚህ ውስጥ ሞልቶ ነዳያን በረሃብ ሲሞቱ እንደምን አላዝን አልተክዝ አላት። ይህስ በአንተ ጸሎት በእግዚአብሔር ቸርነት አወጣልሃለሁ ብላ አውጥታለታለች። ቴዳ ቴዳ ያለውን ይተረጉማል። አንዱ ቴዳ ቴዎዶሲዮስ የሚል ነው። በዚያ ወራት ዘያቢ ቴዎዶሲዮስ የሚባል ንጉሥ ነግሶ ነበርና ለሱ ልኮለታል። አባቴ እኔ ለአንተ ብሰጥህ ነው እንጂ አንተ ለእኔ ትሰጠኛለህ ብሎ ለበረከት አስቀርቶ የቀረውን መልሶለታል። አንዱን ቴዳ ታኦስ የሚል ነው። ይህ የአምላክ ገንዘብ ነው ብሎ መላውን ለነዳያን መጽቶታል። አንዱ ቴዳ ቴዎፍሎስ የሚል ነው። ይህ የኔ ገንዘብ ነው ብሎ ከፍሎ መጽቶ ከፍሎ አብያተ ክርስቲያናትን ሰርቶበታል። እነሱም ታቦተ ኢየሱስ፣ ታቦተ ማርያም፣ ታቦተ ኤልሳ፣ ታቦተ መርቆሬዎስ፣ ታቦተ ሩፋኤል ናቸው። ይዲ ይበልዲያ በእንተ ብጽዕት ወፍስሕት ብጽዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር ተብላ በኤልሳቤጥ አንደበት የምትመሰገን እመቤታችንን አማላጅ በማድረግ በሷ አማላጅነት ስለሷ ብለ ይቅር በለን እራራልን። ወስብት በኩሉ በመልአኩ ቃል ተፈሲ ፍስሕት ተብላ የምትመሰገን እመቤታችንን አማላጅ በማድረግ በሷ አማላጅነት ስለሷ ብለ ይቅር በለን እራራልን። ወስብት በኩሉ በውስጥ በአፋ በነፍስ በሥጋ በመላእክት በደቂቀ አዳም በካልብ ፍጥረት የተመሰገነች እመቤታችንን አማላጅ በማድረግ በሷ አማላጅነት ስለሷ ብለ ይቅር በለን እራራልን። ወቡርክት ወቅድስት መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን እያማለደች የምታሰጥ እመቤታችንን አማላጅ በማድረግ በሷ አማላጅነት ስለሷ ብለ ማረን ይቅር በለን እራራልን። እግዝእትነ ወላዲተ አምላክ ድንግል ወንጽሕት ከልማድ አንስት ነው። ከርሳተ ኃጢአት ንጽሕት የሆነች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን አማላጅ በማድረግ በሷ አማላጅነት ስለሷ ብለህ ማረን ይቅር በለን። እግዝእትነ ወላዲተ አምላክ ድንግል አምላክን የወለደች እመቤታችንን አማላጅ በማድረግ በሷ አማላጅነት ስለሷ ብለህ ማረን ይቅር በለን እራራልን። ወበእንተ ቅዱሳን ክቡራን መንፈሳውያን ሊቃነ መላእክት ሰማያውያን ወኃያላን ንጹሐን ክቡራን የሚሆኑ መላእክትን አማላጅ በማድረግ በእነሱ አማላጅነት ስለ እነሱ ብለህ ይቅር በለን። መንፈሳውያን አላቸው ረቂቃን ናቸውና፣ መላእክት አላቸው ማዕረጋቸውን ሲያይ፣ ሰማያውያን አላቸው ቦታቸውን ሲያይ፣ ኃያላን አላቸው በተፈጥሮ ለመላእክት ኃይል ተሰጥቷቸዋል፣ ኋላም በእርዳታ ምክንያት ሲጨመርላቸው ይኖራልና። ወነሳ አሃዱ መልአክ ኃያል ወጽኑ እብነ አብየ ከመ እንተ ማሕረጽ ወገረ ውስተ ባሕር ወይቤ ከመዝ ትትገደብ ባቢሎን አባይ ዘሀገር እንዲል ወሰባኪ ወፀያየ ፍኖት ዮሐንስ መጥምቅ ነስሑ ወእመኑ ይሁ አፍኖቶ ለእግዚአብሔር ተራራው ይናድ ጎድጓዳው ይሙላ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ ጥርጊያውን አስተካክሉ እያለ ያስተምር የነበረ ዮሐንስ መጥምቅን አማላጅ በማድረግ በእሱ አማላጅነት ስለሱ ብለ ማረን ይቅር በለን። ወበእንተ ቅዱሳን ስቡሐን ወላይካን ማቴዎስ ወማርቆስ ሉቃስ ወዮሐንስ አርባዕቱ ወንጌላውያን ንጹሐን ክቡራን የተመሰገኑ አገልጋዮችን አርባዕቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን አማላጅ በማድረግ በእነሱ አማላጅነት ስለ እነሱ ብለህ ማረን ይቅር በለን። ማቴዎስ ማለት ህሩይ ይመጸብሃን ማለት ነው። ማርቆስ ማለት ንብ ማለት ነው።
ንብ ሁሉን እንደሚቀስም እሱም ቀድሞ ከጌታ ኋላም ከሐዋርያት ተምሯልና። አንድም ልዑክ ማለት ነው ወአምጹ ማሬ ዘዲዎስ እንዲል። አንድም አንበሳ ማለት ነው። አንበሳ ለላህም ጌታው ነው ይሰብረዋል። እሱም በግብፅ አምልኮተ ጣዖትን አጥፍቷልና። ሉቃስ ማለት መበስር ማለት ነው ብስራተ መልአክን ይጽፋልና። አንድም ተንሳኢ ማለት ነው ለስብከተ ወንጌል ይፋጠናልና። አንድም አቃቤ ሥራይ ማለት ነው ቀድሞ አቃቤ ሥራይ ዘሥጋ ነበር፣ ዛሬ ግን አቃቤ ሥራይ ዘነፍስ ሆኗልና። ዮሐንስ ማለት ፍስሐ ወሐሴት ማለት ነው ወብዙሃን ይትፌስሑ በልደቱ እንዲል። አንድም ርኅራኄ ወሳይል ማለት ነው። ወበንተ ቅዱሳን አግብርቲከ ኢይብለክሙ አግብርቴ አላ አእርክቴ ወዳጆቼ እንጂ ባሮቼ አልላቸውም ያልካቸው ሐዋርያትን አማላጅ በማድረግ በእነሱ አማላጅነት ስለ እነሱ ብለህ ማረን ይቅር በለ። ጴጥሮስ ነው። ጴጥሮስ ማለት ትክል ድንጋይ ማለት ነው። ያ የሌሊት ቁር የመዓልተ ሐሩር እንዳይለውጠው ጴጥሮስም በክህደት በኃጢአት አይለወጥምና። አንድም ስለታም ድንጋይ ማለት ነው። ያ አጥንትን ከሥጋ ሥጋን ከአጥንት እንደሚለይ ጴጥሮስም አማኑን ከመናፍቅ ጻድቁን ከኃጥ ለይቶ ያስተምራልና። አንድም ከዋው ድንጋይ ማለት ነው። ከዋው ድንጋይ አንድ ጊዜ ወረወሩት እንደሆነ እየተፈነጣጠረ ከሩቅ ይደርሳል። እሱም በ12ቱ ዕፃ እየገባ እየተዘዋወረ ያስተምራልና። አንድም ናዳ ድንጋይ ማለት ነው። ያ ከላይ ሲመጣ እንደሚያስፈራ ጴጥሮስም ሞተ በሥጋ ወሐይወ በመንፈስ እያለ ሲያስተምር ያስፈራልና። ያዕቆብ ነው። ያዕቆብ ማለት አይቃጢ አሃዚ ማለት ነው። የቀደመው ያዕቆብ አይቃጤ ሰኮና ኤሳው እንደሆነ ይህም አይቃጤ ትምህርተ መናፍቃን ነውና ያ ሰኮና ኤሳውን ይዞ እንደተወለደ ይህም ሰኮና ወንጌልን ይዞ ሲያስተምር ሞቷልና። ዮሐንስ እንዳለፈው ነው። እንድርያስ ነው። እንድርያስ ማለት ተባዕ ለመስቀል በኩረ ሐዋርያት ማለት ነው። እስከ ሀገረ በላዕተ ሰብእ ሄዶ አስተምሯልና። ፊልጶስ ነው። ፊልጶስ ማለት ረያጺ አፍራስ አሐዜ ኩናት ማለት ነው። አንድም መፍቀሬ አምላክ መፍቀሬ አኀው ማለት ነው። ፊልሳዳፎስ እንዲል። ወበርተሎሜዎስ በር ማለት በዕብራይስጥ ልጅ፣ ሎሜዎስ ማለት ተክል ማለት ነው። በርተሎሜዎስ ማለት የአጠጭነት ግብር ያለው ልጅ ማለት ነው። ይኸውም ሊታወቅ ጧት ወይን ተክሎ ለማታ መሥዋዕት አድርሷልና። ኩን ወልደ ኃይ ኩን ወልደ የማን እንዲል። ቶማስ ነው። ቶማስ ማለት ፀሐይ ማለት ነው። ክልኤቱ ስሙ ለፀሐይ አሃዱ ስሙ ቶማስ ወአሃዱ ስሙ ኦርያሬስ እንዲል። ወማቴዎስ መጸባሃዊ ብሎ በእናቱ ያነበዋል። ወያዕቆብ ወልደ እልፍዮስ ለማለት ደግሞታል። ወልብዲዮስ ዘተሰሜ ታዴዎስ ብሎ በእናቱ ያነበዋል። ታዴዎስ የተባለ ልብዲዮስ ነው። ልብዲዮስ ማለት ልብደ ሰሪ አሳወጋሪ ማለት ነው። ታዴዎስ ማለት ዘር ወማዕረር ማለት ነው። ኦሪትን እንደ ዘር ወንጌልን ደግሞ እንደ መከር አድርጎ ያስተምራልና። ይኸውም ሊታወቅ ጠዋት ስንዴ ዘርቶ ለማታ መሥዋዕት አድርሷልና። አንድም ካህን ማለት ነው። ወአምጹ ማሬ ዘዲዎስ እንዲል። ወስምዖን ቀነናዊ ብሎ በእናቱ ያነበዋል። ቀነናዊ ቢል የቃና ሰው፣ ቀሬናዊ ቢል የቀራንዮ ሰው ሲል ነው። አንድም ቀናኢ ለሕግ አምላኩ የሚቀና ናትናኤል ነው። ናትናኤል ማለት ውሁብ ሀብተ እግዚአብሔር ማለት ነው። ማትያን ነው። ማትያን ማለት ምትክ ማለት ነው። በይሁዳ ፈንታ ስለተተካ። 12 ሐዋርያት 12ቱና ሐዋርያት አማላጅ በማድረግ በእነሱ አማላጅነት ስለ እነሱ ብለህ ማረን ይቅር በለን ራራልን። ወያዕቆብ ሐዋርያው ለእግዚእነ ኤጲስቆጶስ ዘኢየሩሳሌም በኢየሩሳሌም ኤጲስቆጶስነት የተሾመ ያዕቆብ እሁሁን አማላጅ በማድረግ በእሱ አማላጅነት ስለ እሱ ብለህ ማረን ይቅር በለን። ኤጲስቆጶስ ዘኢየሩሳሌም አለው ያዕቆብን ወኮነ እግሩ ከመ እግረ ገመል ወከመ እግረ ነጌ ይላል። ከገርል ከጾም ከጸሎት ጽናት የተነሳ እግሩ እንደ ግመል እግር
እግር ሆኖበት ነበር። ሐዋርያት ለስብከተ ወንጌል አይፋጠንም ብለው በኢየሩሳሌም ትተውት ሄደዋል። ከሐዋርያትስ አንዳንድ በሽታ የሌለው የለም። ቅዱስ ጴጥሮስን ወኮነ ድዌ ሥጋ ይለዋል። ጳውሎስን አዳጊት የምትባል ራስ ፍልጠት ቀጭኑ ስንጥሩ ጋት ነበረችበት። ታዲያ እሱም እንደ ሐዋርያት ደመና ጠቅሶ ካሰበው ደርሶ ብዙ ሰው አሳምኖ ቢውል ይቻለው የለም ቢሉ በኢየሩሳሌም ብዙ ምሁራነ ኦሪት ነበሩ። እሱም ምሁረ ኦሪት ነውና የአገሩን ሰርዶ በሀገሩ በሬ እንዲሉ እሱ ባወቀ ተከራክሮ እንዲረታቸው በኢየሩሳሌም ኤጲስቆጶስ ሾመውት ሄደዋል። አንድም ጣው እንደሆነች አውቀው ሾመውት ሄደዋልና ኤጲስቆጶስ ዘኢየሩሳሌም አለ። እሁሁ አለውም ጉንዱ አልዓዛር ነው። አልዓዛር ማትያንና ቅስራን ይወልዳል። ቅስራ ኢያቄምን፣ ኢያቄም እመቤታችንን፣ እመቤታችን ጌታን ትወልዳለች። ማትያን ያዕቆብን፣ ያዕቆብ ዮሴፍን፣ ዮሴፍ ያዕቆብን ይወልዳል። አንድም ከጌታ ጋር ሀሊበ ድንግልናዊትን በአንድ እየጠቡ አድገዋልና፣ አንድም እመቤታችን ከልጇ ከወዳጇ ጋር እንደ እናት ሆና አሳድገዋለችና ነው። ወቅዱስ ወስቡሕ እስጢፋኖስ ንጹሕ ክቡር የሚሆን እስጢፋኖስን አማላጅ በማድረግ በእሱ አማላጅነት ስለ እሱ ብለህ ማረን ይቅር በለን። እስጢፋኖስ ማለት ወደብ መደብ ልሆቴ ማኅቶተ ቁድ ማለት ነው። ርዕሰ ዲያቆናት የዲያቆናት አለቃቸው እሱን መደበኛ አድርገው ስድስቱን ወንድሞች መርጠዋልና። ወቀዳሜ ሰማይ የሰማዕታት ሐዲስ መጀመሪያቸው እስጢፋኖስን አማላጅ በማድረግ በእሱ አማላጅነት ማረን ይቅር በለን። ቀዳሜ ሰማዕት አለው ከጌታ ቀጥሎ ከሰማዕታት ሐዲስ አስቀድሞ መከራ የተቀበለ እሱ ነውና። ወበእንተ ኩሎሙ ቅዱሳን ወሰማዕት ላዕረፉ በርትዕት ሃይማኖት ውሎ ውሎ ከቤት ኖሮ ኖሮ ከሞት እንዲሉ የጸናች የቀናች ሃይማኖታችንን አንክድም ፈጣሪያችንንም አንለውጥም ብለው የሞቱ ጻድቃን ሰማዕታትን አማላጅ በማድረግ በእነሱ አማላጅነት ስለ እነሱ ብለ ማረን ይቅር በለን ራራልን። ጳውሎስ ማለት ብርሃን ማለት ነው። ወኀደሩ እስራኤል አንጻረ ጳውሎስ እንዲል አንድም ምርጥ ዕቃ ማለት ነው። ለሐዋርያነት ተመርጧልና። ጢሞቴዎስ ነው። ጢሞቴዎስ ማለት ዘአልቦ ጥሪት አምዳ ወድዳ ለጽድቅ ማለት ነው። ሲላስ ነው። ሲላስ ማለት ፀሐይ ማለት ነው። በርናባስ ማለት ወልደ ፍስሐ ማለት ነው። ቲቶ ማለት ሰርቅ ማለት ነው። ፊልሞና ማለት ስውር ቦታ ማለት ነው። ቀሌምንጦስ ማለት ግንብ ማለት ነው። 72 አርድእት አማላጅ በማድረግ በእነሱ አማላጅነት ስለ እነሱ ብለህ ማረን ይቅር በለን ራራልን። 500 ቢጽ በእግረ መስቀል እንደ አሸን የፈሉ ከ500 ብቅ ከ600 ዝቅ ያሉ ናቸው። እነዚህን አማላጅ በማድረግ በእነሱ አማላጅነት ስለ እነሱ ብለህ ማረን ይቅር በለን። 318 ርቱዓነ ሃይማኖታቸው የጸና የቀና ለአውግዞተ አርዮስ የተሰበሰቡ 318ቱን ሊቃውንት አማላጅ በማድረግ በእነሱ አማላጅነት ስለ እነሱ ብለህ ማረን ይቅር በለን ራራልን። ለእሉኒ ወለኩሎሙ እስካሁን ሲናገራቸው የመጡትን ወለኩሎሙ እንግዲህ ወዲህ የሚያመጣቸውን አማላጅ በማድረግ ማረን ይቅር በለን። ለእሉኒ አብያተ ክርስቲያናት የተሰራላቸውን መጻሕፍ የተጻፈላቸውን ወለኩሎሙ ይህ ያልተደረገላቸውን አንድም ለእሉኒ ዕጣን ቋጥረው መባ ይዘው ግብር ሰፍረው ወደ ቤተ ክርስቲያን የሚሄዱትን ምእመናንን አስባቸው። ወለኩሎሙ ሕዝቡን ምእመናኑን አስባቸው። ከመትቀቦሙ በሕይወቶሙ በሕይወተ ሥጋ በሕይወተ ነፍስ ጠብቃቸው ዘንድ ሌላ ጠባቂ ያላቸው ቀቦሙ ራስህ ጠብቃቸው። ወታድኖሙ አድናቸው ዘንድ ምን ነው ሌላ የሚያድናቸው አለን? ራስህ አድናቸው። ወትስራኤሎሙ ኃጢአታቸውን ታስተሰርይላቸው ዘንድ ምን ነው ሌላ የሚያስተሰርይላቸው አለን? ራስህ አስተስሪላቸው። ወትምሃረነ ኪያነይ በጸሎተ ዚአሆሙ ኪያንም ካለ ትምሃር ባለ በቀና ነበር ልማደ መጽሐፍ ነው።
እኛንም በእነሱ ጸሎት ይቅር ትለን ዘንድ ለዓለመ ዓለም ለዘላለሙ ይካ ይህ ጉባኤ ነው። ይቆየን።